ሰላም እንደምን ቆያችሁ ውድ ቤተሰብ። ሰሞኑን ሰዎች በግዕዝ ትምህርት ዙሪያ ትልቅ ውዝግብ ውስጥ ገብቷል። ትልቅ ውዝግብ ተፈጥሯል ማለት ነው። ግዕዝ ጥንቆላ ነው፣ ግዕዝን አንማርም፣ ግዕዝ የደብተራዎች ትምህርት ነው የሚሉ ሀሳቦችን በማንሳት ውዝግብ ውስጥ ገብቷል። ለዚህ ውዝግብ መፍትሄ መድኃኒት ይሆናል ያልኩትን አንድ መረጃ አሳያችኋለሁ። በዚህ ቪዲዮ እስከ መጨረሻ ተከታተሉ። ወደ መረጃው። ግዕዝ ሞቷል። የግዕዝ ቋንቋ ሞቷል። እንደው በኢትዮጵያና በኢትዮጵያውያን ላይ መነሳት፣ የኢትዮጵያውያን የሆነውን ሁሉ ማናናቅ፣ ኢትዮጵያን እንዳሻው መዝለፍ፣ መናገር፣ በሕግም በሰዎች ዘንድም የማያስጠይቅበት እንዲህ ሀገር ንቆ እንዳሻው መፋንን የሚያሸልምበት ጊዜ ኖሮ ያውቅ ይሆን? እሱ ቢያሳዝነኝም ግዕዝ ግን አልሞተም። ግዕዝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 40,000 የሚገመቱ አብያተ ክርስቲያኖቿ ውስጥ በሚገኙ አገልጋዮቿ 500,000 የሚደርሱ ቀሳውስቶቿ፣ ዲያቆናቶቿ፣ መምህራኖቿ ቅኔ ይዘረፍበታል፣ ቅዳሴ ይቀደስበታል። ግዕዝ አልሞተም። ሌላው ቀርቶ ምዕመኖቿ ተንሱ ለጸሎት ሲባሉ እግዚኦ ተሳለን ብለው ተሰጥኦ እየመለሱ በግዕዝ ይግባባሉ። ግዕዝ አልሞተም። በነገራችን ላይ የግዕዝ ቋንቋን ለቤተ እምነት አገልግሎት የምታውለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። የኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባና በሰሜኑ የሀገራችን ክፍል ጸሎቷንም ሃይማኖታዊ አምልኮ ተግባራቶቿን የምታከናውነው በግዕዝ ቋንቋ ነው። ሌላው ቀርቶ ቤተ እስራኤላውያን ወይም የኢትዮጵያ አይሁዶች የአምልኮ ስርዓታቸውን የሚያካሂዱት በግዕዝ ነው። እንዴት አያችሁት? በጣም የሚገርም ነው። የሚገርም ግብረ መልስ ነው። ከዚህ በላይ ምንም የምናገረው ነገር የለኝም። ግዕዝ የሞተ ነው የሚሉ ሰዎች ሀሳባቸው የሞተ ነው። ስለዚህ መስተካከል አለባቸው። ስለተከታተላችሁ አመሰግናለሁ። መልካም ቆይታ። ይህንን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ ሼር በማድረግ እንድትተባበሩ አሳስባችኋለሁ። መልካም ጊዜ፣ መልካም ቆይታ።